ሰላም ተማሪዎች እንዴት ናችሁ? ዛሬ ካለፈው ቪዲዮ የቀጠሉ የኬሚስትሪ ማትሪክ ጥያቄዎችን አንድ ላይ እንሰራለን። ሶስተኛው ጥያቄ which of the following is the diagrammatic representation of chlorine? Okay, chlorine which has 35 mass number and 17 ደግሞ it's the number of protons ማለት ነው. The number of protons which describes the number of electrons ማለት ነው. ኦኬ number of electrons 17 ነው ማለት ነው ለክሎሪን ለዚህ ኬስ። ስለዚህ ዳያግራማቲክ ሪፕሬዘንቴሽኑ ስንት ነው ወይንም የትኛው ነው ትክክል ነው? ስለዚህ ኤሌክትሮኒክ ኮንፊግሬሽኑን መጻፍ እንችላለን አይደለ? ኤሌክትሮኒክ ኮንፊግሬሽኑን ስንጽፈው የክሎሪን ስንት ነው የሚሆነው? it's going to be 2 የመጀመሪያው ሼል 2 ብቻ ነው የሚይዘው። ኦኬ 2 ከዛስ 8 ሁለተኛው ደግሞ 8 ብቻ ነው የሚይዘው። 10ን ቻለልን። ስለዚህ ስንት ቀረ ማለት ነው? 17 ለመሆን 7 ነው የሚቀረን። ሶ 2 8 7 ሶ የመጀመሪያው ሼል ላይ ፈርስት ሼል ላይ 2 ሰከንድ ሼል ላይ 8 ሶስተኛው ሼል ላይ 7 ኤሌክትሮኖች ነው መቀመጥ ያለባቸው ማለት ነው ዲያግራሙ ላይ። ለምን እንደዚህ ሆነ? we have a general formula of 2n square አይደለ? 2n square የሚል ጀነራል ፎርሙላ አለ ለሜን ሼል አቀማመጦች ማለት ነው። ስለዚህ የመጀመሪያው ሼል ላይ ማክሲመም ስንት ኤሌክትሮን ነው መቀመጥ የሚችለው ለማወቅ ኤንን አንድ ማድረግ ነው አይደለ? n is equals to 1 n is equals to 2 n is equals to 3 and n is equals to 4 አድርገን መስራት እንችላለን። ሶ ኤንን አንድ አድርገን ስንተካ ስንት ነው የምናገኘው? ኤንን አንድ ማድረግ ማለት 1 ስኩዌር ማለት ነው። በኤን ቦታ አንድ ስንተካ it's going to be 2 times 1 ስኩዌር 1 ስለሚመጣ 2 times 1 is 2። ስለዚህ የመጀመሪያው ሼል 2 ኤሌክትሮኖች ብቻ ይይዛል፣ ከዛ በላይ አይችልም ማለት ነው። ሁለተኛው ኤሌክትሮንስ 2 ኤን ቦታ ማን እናደርጋለን? 2 ስኩዌር 2 ስኩዌር ማለት 2 ስኩዌር is 4 ሁለት ደግሞ እዚህ ጋር አለች። 2 ሲባዛ በ4 ስንት ነው? 8 ነው። ስለዚህ ሁለተኛው ሼል ሁሉ ጊዜ መያዝ የሚችለው 8 ብቻ ነው። ማክሲመም 8 ነው የሚችለው ማለት ነው። ኦኬ ኤን ደግሞ 3 ሲሆንስ? ኤን ደግሞ 3 ሲሆንስ 2 3 ስኩዌር ይሆናል አይደለ? which means 3 ስኩዌር 9 ነው። ሁለት አለች እዚህ ጋር 2 ሲባዛ በ9 is 18። ስለዚህ ሶስተኛው ሼል ማክሲመም በትልቁ መያዝ የሚችለው 18 ኤሌክትሮኖች ብቻ ነው ማለት ነው። ኦኬ 18 ኤሌክትሮኖች ነው የሚይዘው። ኤን 4 ደግሞ ሲሆን ምን ይሆናል? it's going to be 4 ስኩዌር ሲባዛ በ2 ነው የሚሆነው። ሶ ይሄንን ስንሰራው 2 ሲባዛ 4 ስኩዌር ማለት 4 ሲባዛ በ4 ነው 16 16 ሲባዛ በ2 ደግሞ 32። ስለዚህ አራተኛው ሼል 32 ኤሌክትሮኖች ነው ማክሲመም መያዝ የሚችለው ማለት ነው። ማክሲመም መያዝ የሚችለው ማለት ነው። ስለዚህ በዚህ አማካኝነት we know አንደኛው ሼል ሁለተኛው ሼል ሶስተኛው አራተኛው ያለ ቢሄድ ምን ያህል ኤሌክትሮን መያዝ እንደሚችል እናውቃለን ማለት ነው። በዚህ መሰረት ኤሌክትሮኒክ ኮንፊግሬሽናችን ግን ስንት መጥቷል? እዚች ጋር 287 መጥቷል። 287 ስለዚህ የመጀመሪያው 2 ይይዛል የመጀመሪያው ሼል፣ ሁለተኛው ሼል 8 ይይዛል፣ ሶስተኛው ሼል ደግሞ 7 ኤሌክትሮኖችን ይዟል ማለት ነው። ስለዚህ ዲያግራሙ ላይ ትክክል የሚመጣው 287 የሚሆነው ነው ማለት ነው። ቼክ ማድረግ እንችላለን። የኤን ብናየው የመጀመሪያው ሼል ላይ ስንት አለ? 2 ኤሌክትሮን አለ ወይም 2 እንበላትችን ትክክል ነው። ሁለተኛው ሼል ላይ ደግሞ ስንት አለ? ከዚህ ብንጀምር 1 3 4 6 7 8 ኤሌክትሮን አለ። አሁንም ትክክል ነው። ሶስተኛው ኤሌክትሮን ላይ ወይም ሶስተኛው ሼል ላይ ደግሞ 1 2 5 6 7 ኤሌክትሮን አለ። ስለዚህ 2 8 7 የሚለውን ያሟላልናል ማለት ነው። ሶ ኤ is correct። ቢን ቼክ እናድርገው። ቢን ደግሞ ቼክ ስናደርገው የመጀመሪያው ሼል ላይ 1 2 አለን። ሁለተኛው ሼል ላይ ከዚህ ብንጀምር 1 2 3 4 5 6 7
8 ነው የሚለው። ሁለተኛ ሼል ላይ ግን ምንድን ነው መሆን ያለበት? 8 ነው። ልክ ነን አሁንም ማለት ነው። ሶስተኛው ሼል ላይ ደግሞ ስንሄድ ከዚህ ብንጨምር 1 2 3 4 5 6 7 8 ኦኬ። ሶስተኛው ሼል ላይ 8 ኤሌክትሮኖች አሉ ማለት ነው። 2 8 8 ነው የሚሆነው ማለት ነው። 2 8 8 የኤሌክትሮኒክ ኮንፊግሬሽን ኦፍ ክሎሪን ግን እዚህ ጋር ልክ እንደሰራ ነው ኢት ኢዝ 287 ነው 288። የመጨረሻዋ ሼል ላይ 7 ነው እንጂ 8 ኤሌክትሮን አይደለም የሚቀመጠው። ስለዚህ ፎር ዲስ ሪዝን ቢ ኢዝ ኖት ጎይንግ ቱ ቢ ኮሬክት፣ ሮንግ ነው ማለት ነው ቢ። ሲን ደግሞ ብናየው የመጀመሪያው ሼል ላይ 1 2 አለን። ሁለተኛው ሼል ላይ 1 2 3 4 5 6 7 ኤሌክትሮን አለን። ስለዚህ ሁለተኛው ሼል ላይ ግን 8 ኤሌክትሮን ነው ሊኖረን የሚገባው አይደለ? እዚች ጋር አይተናል። ስለዚህ ፎር ዲስ ሪዝን ሲ ሮንግ ይሆናል ማለት ነው። ፎር ዲስ ሪዝን ኦኬ። ሶስተኛውን ሼልም ቼክ ማድረግ እንችላለን። 1 2 3 6 7 8 ኤሌክትሮን ነው ሶስተኛው ሼል ላይ ያለው። ሶስተኛው ሼል ላይ ግን እዚህ ጋር እንዳየነው 7 ኤሌክትሮን ነው መኖር የሚችለው 8 አይደለም። ኦኬ ሶ ያው ሁለተኛው ሼል ላይ ሮንግ መሆኑን አውቀናል። ግን ሶስተኛውንም ሼል ለሪፈረንስ ብናየው ኢትስ ኦኬ። ሶ ዲ ደግሞ ምንድን ነው የሚለው? ኢዝ የመጀመሪያው ትክክል ነው። የመጀመሪያው አክቹሊ 1 2 3 ኤሌክትሮኖችን ነው የሚይዘው ፈርስት ሼል ማለት ነው። ስለዚህ ገና ከመጀመሪያው ዲ ሮንግ ነው ማለት ነው። ቢኮዝ ፈርስት ሼል ሁልጊዜ 2 ብቻ ነው፣ ከ2 በላይ ሲጀምር መያዝም አይችልም። ኤሌክትሮኒክ ኮንፊግሬሽናችንን ደግሞ እዚች ጋር ስንሰራት 287 ብለናል። ሶ ፈርስት ሼል 2 ኤሌክትሮኖች ብቻ ነው የሚይዘው። ዲ ላይ ግን እዚህ ጋር እንደተመለከትነው 1 2 እና 3 አለ። ሶ በዚህ ምክንያት ዲ ኢዝ ሮንግ። ሶ the correct answer for this question is going to be A. ከ2016 ዓመተ ምህረት ማትሪክ ኤግዛም ላይ ከ9ኛ ክፍል ቻፕተር 1 አንድ ጥያቄ ብቻ ነው የወጣው። እሱ የሚለን ደግሞ given the symbols of the 3 subatomic particles electrons, protons and neutrons, which of the following is correct comparison of the absolute masses of proton, electron and neutron? ስለዚህ ይህንን ለማወቅ መጀመሪያ የኤሌክትሮን ማስ ምን ያህል ነው? ኦኬ አቶሚክ ማስ፣ የፕሮቶን ምን ያህል ነው? ኤንድ የኒውትሮን ደግሞ ምን ያህል ነው የሚለውን ማወቅ አለብን። የኒውትሮን ደግሞ ምን ያህል ነው የሚለውን ማወቅ አለብን ማለት ነው። ኦኬ ስለዚህ ማስ ኦፍ ኤሌክትሮን mass of proton is positively charged, mass of neutron which is neutral charged ማለት ነው፣ ወይም ዜሮ ነው ቻርጅ የለውም አይደለ? ስለዚህ እያንዳንዳቸውን ከጻፍን በኋላ ኮምፔር አድርገን መልሳቸው ማን ያንሳል፣ ማን መሀል ላይ ነው፣ ማን ደግሞ ትልቁ ነው የሚለውን ካወቅን በኋላ ወደ ጁዛችን መመለስ እንችላለን ማለት ነው። ኦኬ ስለዚህ የኤሌክትሮን ማስ 9.1 ታይምስ 10 the power of negative 31 ነው። ኦኬ የፕሮቶን ማስ ደግሞ 1.673 ታይምስ 10 the power of negative 27 ነው። ኦኬ የኒውትሮን ማስ ደግሞ 1.675 ታይምስ 10 the power of negative 27 ነው። ስለዚህ በዚህ በ3 እና በ5 ነው የሚለያዩት ፕሮቶን እና ኒውትሮን ማለት ነው። ፕሮቶን እና ኒውትሮን። ስለዚህ ከነዚህ the large number የትኛው ነው? ትልቁ ቁጥር ከነዚህ ኦብቪየስሊ የኒውትሮን ነው አይደለ? የኒውትሮን ኢዝ ፈርስት። ኦኬ ሁለተኛው ደግሞ የፕሮቶን ነው። ሶስተኛው ደግሞ የኤሌክትሮን ነው ማለት ነው። ስለዚህ ኤሌክትሮንን ካየን 10 the power of negative 31 ነው የሚለው።
ሶ ኔጌቲቭ 31 ቴን ዘ ፓወር ኦፍ ኔጌቲቭ 31 ከቴን ዘ ፓወር ኦፍ ኔጌቲቭ 27ም ከነዚህ ከሁለቱ አንድ አይነት ነው አይደል? ኔጌቲቭ 27 ነው ፓወራቸው። ኤሌክትሮን ግን ቴን ዘ ፓወር ኦፍ ኔጌቲቭ 31 ኔጌቲቭ 31 ነው። ስለዚህ ፓወሩ ላይ ኔጌቲቭ ቁጥር ላርጅ በሆነ ቁጥር the least number is going to be that number። ፓወሩ ላይ በጣም ትልቅ ከሆነ ቁጥሩን ትንሽ ነው የሚያደርገው። ኦብቪየስሊ ፓወሩ በኔጌቲቭ ቁጥር ትልቅ ከሆነ ማለት ነው። በፖዚቲቭ ከሆነ ኦፍኮርስ ላርጀር ነምበር ነው የሚሆነው። ነገር ግን ኔጌቲቭ 31 ስለሆነች ይቺ the answer is going to be ኤሌክትሮን ትንሹ ነው፣ ሰርድ ነው። ፕሮቶን ደግሞ ሰከንድ ነው። ኒውትሮን ደግሞ ኢትስ ፈርስት። እነዚህ ፓወራቸው ተመሳሳይ ነው። በእርግጥ ግን ፓወራቸው አንድ አይነት ሲሆን እነዚህን ቁጥሮች ኮምፔር ማድረግ እንችላለን። 1.675 ከ1.673 ስለሚበልጥ ኒውትሮን ሃዝ ላርጀር ማስ ዛን ፕሮቶን ማለት ነው። ስለዚህ ኤሌክትሮን በጣም ትንሹ ስለሆነ ኤሌክትሮን መጀመሪያ ይመጣል። መሀል ላይ ያለው ሁለተኛው ፕሮቶን ስለሆነ ፕሮቶን መሀል ላይ ይመጣል። ላርጀሩ ትልቁ ወይም ላርጀስት ማስ ያለው ከሶስቱ ኒውትሮን ስለሆነ ኒውትሮን ደግሞ እዚህ ጋር ይመጣል ማለት ነው። ሶ ኤሌክትሮን ከፕሮቶን ያንሳል፣ ፕሮቶን ደግሞ ከማን ያንሳል? ከኒውትሮን ያንሳል። this is going to be our correct answer ማለት ነው። ኦኬ ስለዚህ ቹዛችን ላይ ሄደን ብንመለከት ማስ ኦፍ ኤሌክትሮን ኢዝ ሌስ ዛን ማስ ኦፍ ፕሮቶን and mass of proton is less than mass of neutron የሚለው which is C ማለት ነው will be our correct answer። C is the correct answer for this question ማለት ነው። ከዘጠነኛ ክፍል ቻፕተር 1 ላይ የወጡት የኬሚስትሪ የኢንትራንስ ኤግዛም ጥያቄዎች እነዚህን ነው የሚመስሉት። በሌሎቹ ቪዲዮዎች ሌሎች ሰብጀክቶችን ከሌሎች ቻፕተሮች ከተለያዩ ዓመተ ምህረቶች የወጡ የማትሪክ ጥያቄዎችን አንድ ላይ እንሰራለን። ኮሜንታችሁን እንግዲህ ከስር በአስተያየት ሴክሽን ላይ አስቀምጡልን። ለተለያዩ ጓደኞቻችሁ ለተማሪዎች ከ9 እስከ 12ኛ ክፍል ላሉ ተማሪዎች ፈተና ሊፈተኑ የተወሰኑ ዓመታት ለቀሯቸው ተማሪዎች ቪዲዮቹን ሼር በማድረግ እንዲደርሳቸው ማድረግ ትችላላችሁ። ስለተከታተላችሁን በጣም እናመሰግናለን። ደህና ሁኑ።